ሰላም ብዙ ሰዎች ዩቲዩብን ከጀመሩ በኋላ ያቋርጣሉ ወይም ደግሞ ይተውታል። እንዲሁም ደግሞ ብዙ ዩቲዩበሮች ዩቲዩብ ጀምረው እንኳን ብዙ ሰብስክራይበር እና ብዙ ቪው አላገኝ ሲሉ እንዲሁም ደግሞ ብዙ ሰዎች ዩቲዩብን ጀምረው 1000 ሰብስክራይበር እና 4000 ዋች አወር አግኝተው ዩቲዩብ ላይ ሞኔታይዝ ሆነው ገንዘብ መቀበልን በጣም ይቸገራሉ። ይህ የሚሆንበት ምክንያቱ ምን ይመስላችኋል? አንዳንዴ በማወቅም ሆነ ባለማወቅ ብዙ ስህተቶችን ስንሰራ ለስኬትም ሆነ አሰብነው መንገድ ላይ ወይም ደግሞ አሰብነው ለመድረስ እንቸገራለን። ስለዚህ በዛሬው ቪዲዮአችን ዩቲዩብ ስትጀምሩ ወይም ደግሞ ዩቲዩብ ለጀመራችሁ በፍጹም ማድረግ የሌለባችሁ ነገር ነግራችኋለሁ። ምክንያቱም ማድረግ የሌለባችሁ ነገር ስታደርጉ ስለዚህ እናንተ የምትፈልጉት ቦታ ለመድረስና ዩቲዩብ ላይ ስኬታማ ሆናችሁ በቋሚነት ለመስራት ይሄን ቪዲዮ እስከ መጨረሻ ድረስ ማየት በቂ ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቪዲዮውን እስከ መጨረሻ ድረስ ይዩት። ቢሰገናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። አንደኛውና የመጀመሪያው ዩቲዩብ ስትጀምሩ በጭራሽ በፍጹም ማድረግ የሌለባችሁ ነገር ምንድነው? ስኬትን ቶሎ መጠበቅ የለባችሁም። ብዙ ሰዎች ስኬትን ቶሎ ጠብቀው ይገቡና ቶሎ አልሳካላቸው ሲል ነው አቋርጠው የሚሄዱት። ዩቲዩብ ግን ብዙ ትዕግስትና ወጥነትን ይፈልጋል። ስለዚህ እናንተ ዩቲዩብ ስትጀምሩ በአንዴ ስኬታማ ሆናችሁ የሆነ ቦታ ላይ ለመድረስ በምታስቡበት ጊዜ አቋርጣችሁ ትወጣላችሁ። እንደዛ ሳይሆን ማድረግ ያለባችሁ ቶሎ ስኬታማ ለመሆን ማስራት ነው እንጂ የሚጠበቅባችሁ አቋርጣችሁ መውጣት የለባችሁ ማለት ነው። ስለዚህ ዩቲዩብ ስትጀምሩ በትዕግስትና በወጥነት ነው ማለት ነው መጀመሪያ ያለባችሁ። ሌላ ዋነኛውና ትልቁ ነገር ምንድነው? ዩቲዩብ ስትጀምሩ በፍጹም ማድረግ የሌለባችሁ ነገር ብዙ ሰዎች ላይ የማየውና ብዙ ሰዎች የሚሰጡት ስህተት ምንድነው? ሰዎች ክሊክ እንዲያደርጉልን ብላችሁ የሌለ ነገር ተምኔላችሁ ላይ አትለጥፉ ወይም አቷፊ የማይሆን የሆነ ለመሆን ማለት ይሆን በጣም ለመጣም የሚከብድ ነገር ርዕስ ነገር እዛ ጋር አትለጥፉ። ምክንያቱም አንዳንዴ ለአንድ ቀን ቪው ልታገኙ ትችላላችሁ፣ ገብቶ ሰው ያይላችሁ ይችላል። ከዛ በኋላ ግን አለቀላችሁ እናንተ ነገር። ምክንያቱም የሌለ ነገር እዛ ጋር ለጥፈ ገብቶ ቪዲዮውን ሲል ሌላ የተጠቀምከው ወርስ ሌላ። ስለዚህ ለቪው እና ለክሊክ ብላችሁ የሌለ ነገር መጠቀም የለባችሁም ወይም በጣም ማዋሸት የለባችሁም። ስለዚህ ዩቲዩብ ስትጀምሩ በጭራሽ ማዋሸት የለባችሁም። ስለዚህ እሱን ነገር በጭራሽ ማድረግ የለባችሁም። ምክንያቱም አንደኛ ሰብስክራይበሮቻችሁ እንኳን አንሰብስክራይብ ሊያደርጓችሁ ይችላል። እንዲሁም ደግሞ እናንተን በቋሚነት መከታተላችሁ የለ እንዲሁም ደግሞ እናንተን የሚከታተሉ ሰዎች እንኳን ይጠፋሉ። ስለዚህ ውሸት ብዙ ነገር ከብዙ ነገር ያርቃል። አይደለም ከሰው ከፈጣሪ ራሱ ያርቃል። ስለዚህ ዩቲዩብ ስትጀምሩ በጭራሽ መዋሸት የለባችሁ። የምታውቁትና ትክክለኛ የሆነ ነገር ለሰዎች ማድረስ ነው። አንዳንዴ ዩቲዩብ ስንጀምር አንዳንድ ለቢዝነስ ብቻ አይደለም የምንጀምረው። እኛ የምናውቀውን ነገር ለሰዎች ምን አድርገን ነው ማለት ነው በደንብ ግልጽ አድርገን ሰዎች የሆነ ፕሮብሌም ሶልቭ ማድረግ አለብን እኮ የሆነ ስንጀምር። ዩቲዩብ ስንጀምር ለቢዝነስ ብቻ ሳይሆን ቢዝነስ ማግኘት ያለብን የሆነ ችግር ሶልቭ አድርገን ወይም ደግሞ ለሰዎች የሆነ ነገር ሰጥተን ነው ማግኘት ያለብን እንጂ ዝም ብለን የሌለ ነገር እየዋሸን የምናደርግ ከሆነ ጥሩ አይደለም ማለት ነው። ስለዚህ በጭራሽ ለክሊክ እና ለቪው ብላችሁ የሌለ ርዕስ የሌለ ነገር እንዳትጠቀሙ። ሌላኛው ደግሞ ዩቲዩብ ስትጀምሩ በጭራሽ ማድረግ የሌለባችሁ ነገር ምንድነው? ብዙ ሰዎች ቪዲዮ ከሰሩ በኋላ ጥራት የሌላቸው አውዲዮችና ቪዲዮችን አፕሎድ ያደርጋሉ። እንደዛ በሚሆንበት ሰዓት ጥራት የሌለው አውዲዮ አፕሎድ በምናደርግበት ሰዓት ምን ይሆናል ማለት ነው? ብዙ ጫጫታና ብዙ ሁካታ ካለበት ሰዎች ቶሎ ብለው ነው የሚወጡት። ምክንያቱም ስለሚስላችሁ ነው። እንዲሁም ደግሞ ጥራት የሌለው ቪዲዮ አፕሎድ ስናደርግ ምንድነው የሚሆነው? ሰዎች አትራክት ነው ያን ቪዲዮ እስከ መጨረሻ ድረስ አይውልም። ብዙ ቪው እና ሰብስክራይብ ከምናገኝባቸው ሜቶዶች መካከል ምንድነው? ጥራት ያለው አውዲዮ እና ጥራት ያለው ቪዲዮ አፕሎድ ማድረግ ነው። ስለዚህ ጥራት የሌለው አውዲዮ እና ቪዲዮ አፕሎድ ካደረግን ሰዎች የኛን ቪዲዮ አያዩትም፣ ቢገቡ እንኳን እስከ መጨረሻ ድረስ አይውልንም ማለት ነው። ስለዚህ እንደነዚህ አይነት ስህተቶችን መስራት የለባችሁም። እንዲሁም ደግሞ ዩቲዩብ ስትጀምሩ ወጥነትን በጭራሽ መርሳት የለባችሁም። ምክንያቱም አንዳንድ ሰዎች ዩቲዩብ ከጀመሩ በኋላ የሆነ ሳምንት ቪዲዮ አፕሎድ ያደርጋሉ፣ የሆነ ሳምንት ደግሞ ይጠፋሉ። ስለዚህ አንዴ መጥፋት አንዴ ብቅ ማለት ሳይሆን በቋሚነት ቀጥ ብላችሁ መስራት ይኖርባችኋል። እንግዲህ ቻናላችንን ከሚያሳድጉት ዋነኛውና ጥሩ ነገር ምንድነው? ቪዲዮ በቋሚነት በስኬጁል አፕሎድ ማድረግ ነው ማለት ነው። ስለዚህ እናንተ በቋሚነት አፕሎድ ማድረግ ይጠበቅባቸዋል። ሌላኛው ደግሞ ከዚህ ጋር ተያይዞ ምንድነው ቪዲዮዎችን አፕሎድ ስታደርጉ በጭራሽ ያለ ስኬጁል ወይም ደግሞ ያለ እቅድ
አፕሎድ ማድረግ የለባችሁም። ምክንያቱም በዛ ሰዓት ምንድነው የእናንተ ተከታዮቻችሁ ወይም ሰብስክራይበሮቻችሁ ምንድነው የሚሆኑት? የእናንተ ተከታዮቻችሁ ወይም ደግሞ ኦዲየንሶቻችሁ የእናንተን ቪዲዮ ለማየት ይቸግራሉ። ምክንያቱም እናንተ ቋሚ የሆነ ቪዲዮ አፕሎድ የምታደርጉበትን ቀን ለኦዲየንሶቻችሁ ካላሳወቃችሁ ኦዲየንሶቻችሁ የእናንተን ቪዲዮ በቋሚነት ላይከታተሉ ይችላሉ። ስለዚህ ኦዲየንሶቻችሁ ይዛችሁ ለመቆየት በስኬጁል ቪዲዮ አፕሎድ ማድረግ ይኖርባቸዋል ማለት ነው። ሌላኛው ደግሞ ብዙ ዩቲዩብ ጀማሪዎች የሚያደርጉት ስህተት ምንድነው? ከጀመሩ በኋላ ራሳቸውን ከትላልቅ ዩቲዩበሮች ጋር ማወዳደር። እናንተ በጭራሽ እንደዚህ ማድረግ የለባቸው። ምክንያቱም ምንም ቢሆን እነሱ ከእናንተ ቀድሞ ገብተዋል። የተወሰነ ሰብስክራይበር አግኝተው ሊሆን ይችላል። እንዲሁም ደግሞ የቪዲዮ ጥራታቸውም ብዙ ነገር ከእናንተ ትንሽ የተሻለ ኤክስፔሪንስ ስላላቸው እናንተ በአንድ ጊዜ እንደነሱ መሆን ላትችሉ ትችላላችሁ። በዛ ሰዓት ግን ምንድነው ማድረግ ያለባችሁ? እንደነሱ ለመሆን መስራት እንጂ ከነሱ ጋር ራሳችሁን እያወዳደራችሁ ተስፋ መቁረጥ የለባችሁም። ስለዚህ በጭራሽ ዩቲዩብ ስትጀምሩ ከትላልቅ ዩቲዩበሮች ጋር ማወዳደር ሳይሆን እንደ ትላልቅ ዩቲዩበሮች ለመስራት መሞከር ነው የሚጠበቅባችሁ ማለት ነው። ሌላኛው ደግሞ ዋነኛውና አንደኛው ነገር ምንድነው? ዩቲዩብ ስትጀምሩ በጭራሽ የዩቲዩብን ፖሊሲ መጣስ የለባችሁም። የዩቲዩብን ፖሊሲ ጣሳችሁ ማለት አንደኛ ገንዘብ መስራት አትችሉም፣ ሁለተኛ ደግሞ እስከ መጨረሻው ባል ልትደረጉ ትችላላችሁ። ለምሳሌ የሌላ ሰው ቪዲዮ እናንተ ቪዲዮ ላይ አፕሎድ በምታደርጉበት ሰዓት ምን ይደርሳችኋል ማለት ነው? የኮፒራይት ዋርኒንግ ይደርሳችኋል ማለት ነው። በዛ ሰዓት ምንድነው የለቀቃችሁት ቪዲዮ ሊታይ ይችላል፣ ነገር ግን ገንዘብ መስራት አይችልም። ስለዚህ እኛ ደግሞ ብዙዎቻችን ምንድነው የምናደርገው? ዩቲዩብ ስንጀምር እውቀታችንን የምናውቀውን ነገር ለሰዎች አካፍለን ገንዘብ መስራት ነው አይደል? ስለዚህ ገንዘብ መስራት ስለምንፈልግ የሌሎችን ቪዲዮዎች አፕሎድ ማድረግ ሳይሆን በተቻለ መጠን አፕሎድ ማድረግ ሳይሆን አይዲያቸውን መውሰድ ትችላላችሁ። ያ ማለት ምንድነው? ሙሉ በሙሉ መውሰድ ሳይሆን ጥሩ ጥሩ ነገሮችን ቢያንስ እናንተ ፓራፍሪዝ አድርጋችሁ መጠቀም ትችላላችሁ እንጂ ዳይሬክት መጠቀም የለባችሁ ማለት ነው። ሌላኛው ደግሞ ዩቲዩብ ከጀመራችሁ በኋላ ፈጽሞ መርሳት የሌለባችሁ ነገር ምንድነው? ርዕስና ተምኔል መርሳት የለባችሁ። የምትጭኑት ቪዲዮ ላይ ርዕስ ከሌለው ሰዎች ምኑን አይተው ይገባሉ? እንዲሁም ደግሞ ተምኔል ከሌለውስ ምኑን አይተው ነው የሚገቡት? ስለዚህ እናንተ ቪዲዮ አፕሎድ ስታደርጉ በጭራሽ መርሳት የለባችሁ ነገር ተምኔሎችና ርዕሶችን መርሳት የለባችሁ። ምክንያቱም ላዘጋጃችሁት ቪዲዮ ስለምን እንደምታስተምሩ ርዕስ ሊኖረው ይገባል። እንዲሁም ደግሞ ተምኔል ያስፈልገዋል። ምክንያቱም ከላይ ዩቲዩብ ላይ ስትገቡ ከላይ ተለጥፎ የምታዩት ነገር ምንድነው? ተምኔል ነው። ስለዚህ ሰዎች ያንን ነገር አይተው ነው ክሊክ አድርገው ወደ ውስጥ ገብተው የኛን ቪዲዮ የሚውልን ማለት ነው። ስለዚህ ተምኔልና ርዕስ ከሌለው የለቀቅነው ቪዲዮ ሰዎች ገብተው አያዩልንም ማለት ነው። ስለዚህ ርዕስና ተምኔል መርሳት የለባችሁ ማለት ነው። ሌላኛው ደግሞ ዋናውና ጥሩ ነገር ምንድነው? ኦዲየንሶቻችንን ይዘን ለመቆየትና ኦዲየንሶቻችን ደግሞ እኛም በቋሚነት እንዲከታተሉን ምን ማድረግ አለብን ማለት ነው? የኛ ኦዲየንሶቻችን ወይም ተከታዮቻችን ወይም ደግሞ የኛን ቪዲዮ የሚያዩት ሰዎች ኮሜንት ሲሰጡንና ሀሳብ ሲሰጡን ሪፕላይ ማድረግ አለብን፣ መመለስ አለብን፣ እንዲሁም ሀሳባቸውን መቀበል አለብን። ስለዚህ እኛ እነሱን ችላ ካልናቸው ፍላጎትን ያጣሉ። ፍላጎት ካጡ ደግሞ የእናንተን የምትለቁትን ቪዲዮ አያዩላችሁ ማለት ነው። ስለዚህ የእናንተን ኦዲየንሶቻችን ምን ማድረግ ይኖርባችሁ ማለት ነው? አፕሎድ ስታደርጉ ኦዲየንሶቻችን ለሚሰጧችሁ ኮሜንትና አስተያየት ሪፕላይ ማድረግ ይኖርባችኋል ማለት ነው። ስለዚህ እስካሁን ያልኳችሁን ነገሮች ካላደረጋችሁ ዩቲዩብ ላይ ስኬታማ የማትሆኑበት መንገድ ምንም ምክንያት የለም። ምክንያቱም ስህተቶችን ስንሰራ ነው አንዳንዴ ስኬት ላይም ለመድረስ በጣም የምንቸገረው፣ በጣም ብዙ ስህተትን የምንሰራው ለዛ ነው ማለት ነው። ስለዚህ አሁን የነገርኳችሁ ነገሮች ካላደረጋችሁ ዩቲዩብ ላይ ስኬታማ መሆን ትችላላችሁ፣ በቋሚነት መስራት ትችላላችሁ ማለት ነው። እንደነዚህና ጠቃሚ ቪዲዮዎችን ስለምንሰራ አሁን በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። አሁንም ደግሞ በድጋሚ እናንተ እንድሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ ብታሳውቁኝ ለእኔ አሪፍ ነው። ምክንያቱም በእናንተ ጥያቄ መሰረት የእናንተ ጥያቄ አይቼ ቪዲዮዎችን ልሰራላችሁ እችላለሁ ማለት ነው። ስለዚህ ኮሜንት ላይ አሳውቁኝ። ሀሳብ አስተያየት ካላችሁ አድርሱኝ።